አላዛር አሁን ነገሮች በሙሉ ተበላሽተዋል። በቃ መስተካከል አይችሉም። ትንሱ ይቅርታ ብላ ይቅርታ አልቀበልም ካልክ አንተ መጀመሪያውኑ ዓላማ ይቅርታ የጠየቅበት ምክንያት አብሮ ለመቀጠር ሳይሆን እሷ ጋር የሚገኙ ጥቅሞችን ለመውሰድ ነው፣ ወይም እሷ ጋር ያልጨረስከው ነገር ስላለ እነዛ ነገሮችን ፊርማዎችን ለማስፈረም ነው። አሁን ፍርድ ቤት የጀመርሽውን ነገር አንዴ ክስ አስገብተሻል፣ ሁለተኛ ጊዜ ይቅርታ የምንባባለው ነገር የለም ማለት በጣም የሚደብር ነገር እኮ ነው የመለስከላት። ከቤት አንኳኩተህ ከመጣ በኋላ ከእናትህ ጋር እንደዚህ ከመጣ በኋላ ሰው ቤት መጥተህ እንደዚህ ብለህ መናገር አልነበረብህ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛ። በያላችሁበት መልካም ስራ እንዲሆንላችሁ እመኛለሁ። ዛሬ መጣሁት በአንድ ነገር ነው። እናም እስካሁን የነገርኳችሁ ነገሮች ነበሩ፣ እናንተ ያወራኋችሁ ነገሮች ነበሩና ስለነዛ ነገሮች አንዳንድ ነገር ልላችሁ ነው ፈልገው። ከማንም በላይ ስለ ትንሱና ስለ አላዛር እኔ በጣም አውቃለሁ። ጓደኛዎቹም ስለነበርኩኝ ከዛ በፊት አብሬ ከነሱ ጋር ስላሳለፍኩኝ ብዙ የማውቃቸው ነገሮች አሉ። አሁን እየተፈጠሩ ያሉት ነገሮች ምን እንደሆኑ ከዛ በፊት የማውቀው ነገር ስላለ ግልጽ የሆነ መረጃ አለ። ዛሬ የመጣሁት እኔ አንድ ከባድ ነገር ለመናገር ነው። እሱ ምንድነው? ባለፈው ትንሱ ይቅርታ ብላ ነበር እና አላዛር ባለፈው አላዛር ትንሱን ይቅርታ ብሏት ነበር እና ይቅርታ ያላት ደግሞ አንድ ምክንያት ስላለው ነው። አላዛር ምንም ነገር ፈልጎ አይደለም፣ አንድ ምክንያት ስላለው ይቅርታ ያላት። ይቅርታ እንደማታረግለት ስላወቀ ነው ይቅርታ ያላት። ከዛ በመቀጠል ይቅርታ ያላት ደግሞ እሷ ትንሱ እንዳመረረች ስላወቀ ነው። ትንሱ በጣም እንደመረራትና እንደከፋ ስላወቀ ነው። እሱ ምንድነው? ትንሱን በጣም ብዙ ጊዜ ሴቶች ይዞ እየመጣ እናትየውም የሆነች ልጅ ታመጣላታለች፣ ቀጣይ አንድ ሴት ትመጣለች፣ በቀጣይ የሆነች ሴት ትመጣለች። አንዴ ከአዲስ አበባ አንዴ ከሐዋሳ ከተለያየ ቦታ እናትየው ሴት ታመጣላታለች። ይህን ምክንያት ደግሞ አላዛርም ያውቃል። ማለት የሚመጡትን ሴቶች ካያችሁ አላዛር እየተቀበላቸው ነው። እናትየው ጓደኛ ካለችው ጓደኛ፣ ቤስት ፍሬንድ ካለችው ቤስት ፍሬንድ፣ እናቱ የምትለው ነገር በሙሉ እየተቀበለ ነው አላዛር። ትንሱም ከዚህ በፊት የሚደረገው ነገር በሙሉ ታውቃለች እና አላዛርም ያን ነገር ስላወቀ ያደረገው ነገር ትክክል እንደሆነ ስላወቀ ይቅርታ አላት። ይቅርታ ካላት በኋላ ደግሞ ሊያደርግ ያስበው ነገር አለ። ይቅርታ ተመልሶ ምናምን ከሷ ጋር ለመቀጠል አይደለም። ቀስ ብሎ እንዳልኳችሁ ባለፈው እንደነገርኳችሁ ቀስ ብሎ ንብረቱን ለማዞር ነበር። አሁን ትናንት ደረሰና ትንሱ ይቅርታ ጠየቀች፣ አላዛርን ይቅርታ ጠየቀችው። ግን አልቀበልም አለ። ይቅርታውን ምንም አልቀበልም አለ አላዛር። ባለፈው ትንሱ ይቅርታ ጠየቀችው። ይቅርታ ብላው ደግሞ ይቅርታ ሊቀበሉ አልፈለጉ። ይቅርታ ለመቀበል ያልፈለጉት እነማን ናቸው? አላዛርና የአላዛር እናት ናቸው። ይቅርታ መቀበል ያልፈለጉ። ፍርድ ቤት አንዴ ጀምረሽዋል፣ ስለዚህ አንዴ የጀመርሽው ነገር ድጋሚ መተው የለብሽም። ክስ ነው፣ መፋታት ነው የምትፈልጊው፣ እኛም መፋታት ነው የምንፈልገው እያሉ እናትና ልጅ እንዴት እንዳደረጓት አይታችኋል። እኔ እንደነገርኳችሁ ባለፈው አክስትየው ምንም አቋም ያላት ሴትዮ አይደለችም፣ ከትንሱ ጎን አይደለችም። ትንሱ ወጣት ናት። በወጣት እድሜዋ ያፈራችው ንብረት አለ። ያን ያፈራችውን ንብረት እኩል ነው፣ ባልና ሚስት ሲባል እኩል ነው ሁሉ ነገር መካፈል ያለበት። መካፈል ብቻ ሳይሆን በሚስት ያለ ንብረት በባል መሆን አለበት፣ በባል ያለ ንብረት በሚስት ስም መሆን አለበት። ስለዚህ በባልና ሚስት ለየብቻ የሚባል ንብረት የለም። አላዛር እያደረገ ያለው በእናቱና በራሱ ስም ነው። እሷ ሚስት እስከሆነች እኮ አላዛር ያለው ነገር እስከሆነች ድረስ አላዛር ያለው ነገር በሙሉ ማወቅ አለባት። ያለው ነገር በሙሉ በሷ ስም መሆን አለበት፣ በአላዛርና በሷ ስም። አላዛር ይሄን ነገር ጠፍቶት አይደለም፣ ትንሱ ስላላመናት ነው። ጥርጣሬ ደግሞ ትዳር ውስጥ ምንም አይሰራም። ስለዚህ ትዳር ውስጥ እስከተገባ ድረስ መተማመን አለባት። አላዛር ትንሱን ማመን አለበት፣ ትንሱ አላዛርን ማመን አለባት። እናትየው ግን አላዛር ትንሱን እንዳያምን አድርጋለች። የትንሱ ማዘር ምን ብላለች? የትንሱ እናት እኮ መታ ቤታችሁ ላይ ችግሩን ፍቱ፣ እኔ ጣልቃ አልገባም ነው ያለችው። ግን የአላዛር እናት መታ ጣልቃ ገብታ ተፋታ። ምን አሁን የሆነች ልጅ አመጣችላት፣ ካያችሁት ቪዲዮ የሆነች ልጅ መጣች። የአላዛር ጓደኛ ነኝ እንከባከበዋለሁ ምናምን እያለች ነበር። እናትየው እዛ ጋር የምታደርገው ነገር እያያችሁ ነው። ማሚ እያላገጠች እየሳቀች ትንሱን ለማቃጠል የማትሞክረው ጥረት የለም። እነሱ አሁን የትንሱ አክስት፣ የአላዛር እናት፣ አላዛር እና አሁን የመጣችው ሴት አራት ሆነው ትንሱን ለማሳበት ቆርጠው ተነስተዋል። አራታቸው። ትንሱ በዚህ ሰዓት ብቸኛና ብቸኛ ናት። ማንም ከጎንሽ አለው ሚላት የለም። እስካሁን ይሄው እኔ ነኝ ትንሱ አብሬሽ ነው ያልኳት። ማንም ሰው ሁሉም ሰው ይቀየርባታል። የፈራሁት ነገር ደርሷል። አሁን የፈራሁት ነገር ደርሷል። ምክንያቱም ምን ነበር የፈራሁት?
ትንሱ አልዓዛርን ይቅርታ ስትጠይቀው ትንሱ እንደማይቀበላት አምን ነበር። እኔ ለትንሱ ይቅርታውን እንደማይቀበላት አቅ ነበር። ምክንያቱም ይሄ ነገር የሚሆንበት አልዓዛር ከእናቱ ጋር ሆኖ ያሰቡት ትልቅ ጥቅም አለ። አልዓዛር እንደምናውቀው የዋህ ነው፣ በጣም ትሁት ነው። ግን እናቱ ካለችው ማይገባበት ጉድጓድ ውስጥ የለም። እናቱ ትክክል ነህ እንደዚህ ያድርግ ካለችው ምንም ነገር ይሁን ያደርጋል። ትንሱን ለመስማት ዝግጁ አይደለም። እናቱን እንደሰማት ትንሱን ቢሰማት እኮ ትዳራቸው ባልፈረሰ፣ እንዲህ ጭቅጭቅ ውስጥ ባልገቡ ነበር። ትንሱን ሰምቷት ቢሆን እስካሁን እናቱ ከእናቱ ጋር እንደሆነ ከትንሱ ጋር ሆኖ ቢሆን ምንም አይነት ነገር አይፈጠርም ነበር። እስቲ ለእናት ጊዜ እንደሰጣ ለትንሱ ስጣትና ችግሩ ካልተፈታ እኔ እቀጣለሁ፣ እኔ እጠየቃለሁ በምንም ነገር። ትንሱ እንደዛ ስጣትና እኔ እንደውም ከእናንተ ጎን ሆናለሁ። እናትህን እንደሰማት ትንሱን ስማትና ነገሮች ካልተስተካከሉ እኔም ካንተ ጎን ሆናለሁ። ግን መታችሁ አሁን ደግሞ ትንሱ ይቅርታ ስትል ሁላችሁም ረግጣችሁ ሄዳችሁ በረዘግታችሁ ተቀመጡ ስትላችሁ በረዘግታችሁ ምናምን ሄዳችሁ ትንሱ እንደዚህ የምትሆኑባት ልጆች አይደላችሁ ማናችሁም ማለት ነው። ማሚን ብትሆኚ ትልቅ ሰው ነሽ እናከብርሻለን። ግን ከዛ ባለፈ ምንም ነገር ማድረግ የለብሽም። እሷ እኮ የራሷ ህይወት አላት፣ የራሷ ትዳር አላት። አንቺ ከልጅሽ ጋር ሆነሽ እንደፈለግሽ ትንሱ ላይ መፈንዳት የለብሽም፣ መበጥረቅ የለብሽም። ዛሬ ተናድጄ ነው የመጣሁት። እስከ ዛሬ ችዬሻለሁ፣ ለቃላቴ በሙሉ እየተጠነቀቅኩ ነበር ማለት። አሁን ግን ምንም አልጠነቀቅም። ምክንያቱም የአልዓዛርና የትንሱ ትዳር እንዳይፈርስ በጣም ለፍቻለሁ። ብዙ ነገሮችም ለአልዓዛርም አውርቻለሁ፣ ለትንሱም አውርቻለሁ። ግን ትንሱ መስተካከል ባሰበችበት ሰዓት አንተ ልትስተካከል አላሰብክም። እናትም ተጨምራ እና ይባስ ብላ ይቅርታ ስትጠይቅ ይቅርታ እንዳታደርግላት ትላንት እየመከረች ነበር። እኔ ይሄው አልዓዛር አሁን በቃ ያንተና የትንሱ ነገር አብቅቷል። አሁን አንተ በቃ ከእናት ጋር ሆነ ትንሱ አታስፈልገኝም፣ አንድ ሴት ስለመጣች የሆነች ሴት ስለመጣች እናት ከዛም ብላ አንድ ሴት ታመጣልሃለች፣ እንደዛ ሴት መጣልኝ ብለ ትንሱን ኢግኖር ታደርጋለህ፣ ትንሱን ትገላምጣለህ። ምንም ቢሆን እኮ በመጥፎም በጥሩም ጊዜ የነበረችው ትንሱ ነበረች ካንተ ጋር። የመጡ ሴቶች ደግሞ የትንሱ ጫፍን አያክሉ ስነግር ትንሱን አይደርሷትም፣ ከትንሱ ጋር ኮምፔር አይደራረጉም። ጥሩ ስብና ሊኖራቸው ይችላል፣ ግን ትዳር የተመሰረተበት ህይወት ውስጥ ገብተው ጥሩ ስብና ቢኖራቸው ትዳር የተመሰረተበት ውስጥ ገብተው ሊበጠብጡ አይሞክሩም ነበር። ጥሩ አመለካከት ቢኖራቸው እንደዚህ የሚመጡ ሴቶች ትንሱና አንተ እንደተጋባቸው አውቀው መልሰው በእናንተ መሃል መግባት አይፈልጉም ነበር። የሚመጡ ሴቶች ራሱ አይጠቅሙም፣ ለጥቅም ነው የሚመጡት። እኔ ይሄው አሁን እያስጠነቀቅኩ ነው አልዓዛር። ትንሱ ይቅርታ አለች አይደል? ቀጣይ በምታደርገው ነገር ምንም እንዳትጸጸት። ቀጣይ ትንሱ በምትወስነው ውሳኔ ምንም እንዳትጸጸት። ታውቃለህ ደግሞ ትንሱ ምን እንደምታረግ። ጠይቃ ነገሮች ካልተስተካከሉ ጠይቃ ነገሮች እምቢ የሚሉ ከሆነ የሚፈጠሩት ነገሮች ራሱ ታውቃለህ። ዛሬም ነግሬያለሁ። አሁን አስተካክል ምናምን አይደለም። አሁን እሷ ይቅርታ ጠይቃ ይቅርታ አልቀበልም ብላል። ነገ ራስ ተንበርክከ እንደምትመጣ ምናምን። ነገ ግን ተንበርክከ ስትመጣ ዛሬ እንዳያት ትንሱን ላታገኛት ትችላለህ። ነገሮች በሙሉ ተቀያይረው ነው የሚጠብቁ። ዛሬ ያልተጠቀምክበት እድል ነገ ልታገኘው አትችልም። ስለዚህ አሁን የሰራውን ስህተት አምነህ እንደምንም ብለህ ዛሬ ይቅርታ ብትጠይቃት ለኔ የተሻለ ነው፣ በቃ የተሻለ ነው ብዬ አምናለሁ። አሁን ሌላ ነገር ሳታበዛ አልዓዛር፣ ምንም ወሬ ሳታበዛ ይቅርታ አልተቀበልኩሽም ብለህ ይቅርታ መጠየቅ አለበት። ትንሱ ትላንት ስሜታዊ ሆኜ ነው ይቅርታ አላረኩልሽ፣ እንደዛ ይቅርታ ስታደርጊልኝ ይቅርታ ማለት ነበረብኝ ብለህ ትንሱን ይቅርታ መጠየቅ አለበት። እሱም ከተቀበለች አንተ ሁሉ ነገር ረስታ ሁሉ ነገር ትታ ሙቅ ውሃ የተደፋባትን ትታ እናቴ የሰደበቻትን ትታ እናት ካንተ ጋር ያማቻትን ትታ ይቅርታ ስጠይቅ እምቢ ትላለህ እንዴ? ትዳር እኮ ነው። ትዳር ውስጥ መቻቻል አለባችሁ፣ መተሳሰብ አለባችሁ። አሁንም ይሄን ነገር አልሰማም ካልክ ትንሱን በእርግጠኝነት አታገኛትም። እኔም ካንተ ጋር እንድትሆን አልፈልግም። እስካሁን ለፍቻለሁ። ምንድነው ትዳር ብርቅ ነው እንዴ? ሰላም ከሌለው እኮ መለያየት ይሻላል። ካልተስማማ እኮ መለያየት ይሻላል። አንዳንድ ሰዎች ትዳር ውስጥ ገብተው ሁሌ እየተጨቃጨቁ፣ ሁሌ እየተጣሉ፣ ሁሌ እየተደባደቡ መኖር ይፈልጋሉ። ጸብ ካለው ድብድብ ካለው ምንድነው ጥቅሙ? ትዳር ሰላም ከሌለው፣ ትዳር ከወንድም ከእህት የተሻለ ነገር ካልሰጠባል ምን ጥቅም አለው? ሁሌ ትንሱን እያቃጠላት የሚኖር ከሆነ ምን ጥቅም አለው? ከእናት ጋር ሁሌም ትንሱን እያቃጠላችኋት የምትኖሩ ከሆነ ትንሱ ምን ጥቅም አላት? እንደውም እድሜው ያጥራል ነው። ስለዚህ ዛሬውኑ እኔ አብራችሁ ብትቀጥሉ እስከመጨረሻው በጣም ደስ ይለኛል። አብራችሁ ግን መቀጠል ካልቻላችሁ እየመጣ እንደዚህ ከእናት ጋር እየመጣ ሴት ይዘህ እየመጣ እናትም ሴት ይዛ እየመጣ ትንሱን ለመረበሽ የምትሞክሩ ከሆነ ግን ይሄ ትዳር 100% ቢፋቱ ይሻላል።
ቤተሰቦች ቢፋቱ ይሻላል። እኔ 100% ቢፋቱ ይሻላል። እንዴት ነው የምታስቡት እናንተ? ራሳችሁን አስገብታችሁ አስቡ። በትንሱ ቦታ በቃ ይቅርታ አለች። ይቅርታ ካለች በኋላ ይቅርታዋን በቃ ስህተት ሰርቻለሁ ማለት ነው። በቃ ትንሱ ስህተት እኔ ምናልባት ይሆን ምናልባት ሊስተካከል ይችላል። ምናልባት ይቅርታ ብለሃት አንተ ትላንት ይቅርታ ያላልኩሽ ትላንት ይቅርታ ስትይኝ ይቅርታ ያላደረኩልሽ ወይም አብረን ነው ያላልኩሽ ስሜታዊ ሆኜ ነው ብለህ ድጋሚ ትንሱን በትልቅ ሰርፕራይዝ ሽማግሌዎች ሰብስበው ሊሆን ይችላል። እናትህን አስወጥተህ የትንሱ ማክስት ወጣ ትላልቅ ሽማግሌዎችን አስገብተህ እናትህ ምንም እናንተን ልታስታርቅ አትፈልግም። የትንሱ አክስትም እንደዛ እንዳያት ነው። አንዴ ካንተ ጎን ትሆናለች፣ አንዴ ከትንሱ ጎን ትሆናለች። እሷም አታስፈልግም። እኔ አሁንም ይሄው ነግሬያለሁ። እስካሁን ይሄው እኔ አልገባሁም። እስካሁን ይሄው እኔ ለብቻችሁ ነው የምነግራችሁ። ለአንተም ለትንሱ ዳር ሆኜ ነው የምነግራችሁ። እኔ ብገባ በጣም ይበጠበጣል። ትንሱ ሆዲ ብሰታል ብዬ ነው እኔ አብሬያት ሆኖ ብዙ ውሳኔዎችን ትወስናለች ብዬ ነው ጣልቃ ያልገባሁት። ስለዚህ የምታውቅ ከሆነ ይሄውልህ ትላልቅ ሽማግሌዎችን ሰብስበህ ትንሱ ሰርፕራይዝ አድርገህ አሁኑኑ ይቅርታ ጠይቃት። ስሜታዊ ሆኜ ነው የምትይኝ ነው ያልሰማሁት። እናቴ መግባት አልነበረባትም በኔና አንቺ መሃል ብለህ ካሁን በኋላ እንዳይፈጠር ይሄን አይነት ነገር እንዳይፈጠር በኔና አንቺ ካሁን በኋላ ደግሞ ይሄን ነገር እንዲፈጠርም አልፈልግም፣ እንዲፈጠርም አላደርግም። ስለ ሁሉም ነገር ይቅርታ የኔ ስህተት ነው ብለህ ትንሱ እግሯ ስር ተንበርክከህ ይቅርታ መጠየቅ አለብህ። ይቅርታ ሳትጠይቅ ጊዜያቶች በሄዱ ቁጥር ትንሱን እያጣት ነው የምትመጣው። ትንሱ ደግሞ እኔ ማንም ሰው ሊጎዳት አልፈልግም። ማንም ሰው መጀመሪያም ድሮም ታውቃለህ፣ ከዛ በፊት ተጋይተናል አላዛር በትንሱ ምክንያት። ስለዚህ ትንሱን ማንም እናትህም ትሁን ልኳን ማለፍ የለባትም። አንተም ብትሆን ከእናትህ ጋር ሆነ ልክህን ማለፍ የለብህም። ባል ከሆንክ ደግሞ ትንሱን ማክበር አለብህ፣ ማስከበር አለብህ። አንተ ያላከበርካት ማን ያከብራት? አንተ ያላከበርካት ያንተ ጓደኞች አከብሯት። አንተ ያላከበርካት የትንሱ ጓደኞች አከብሯትም። አንተ ያላከበርካት አንተ ወንድሞች እህቶች አከብሯትም። ትንሱን ማስከበር ያለብህ አንተ ነህ። ትንሱን አሁን አስንቀሃታል። ይኸውልህ ሁሉም ሰው መጥቶ ትንሱ አንቺ ስተተኛ ነሽ እያላት ነው። እቺ ልጅ ግን ሊረዳት የሚፈልግ ሰው የለም። እንዴት እንደምትተኛ እንዴት እንደምታደር ምሽቱ እንዴት እንደሚያልፍላት ታውቃለህ አንተ አጠገብ ሰው አለ፣ እናትህ አለች፣ እናትህ የምታመጣልህ ሴቶች አሉ፣ የትንሱ አክስት አለች። ሁሉም ላንተ እያጨበጨቡልህ ካንተ ጎን ሆነዋል። ነገ ትዳር ሲፈርስ ግን አንዳቸው ካንተ ጋር እንደማይሆኑ ልነግርህ እፈልጋለሁ። ማንንም ካንተ ጋር የሚቀጥል የለም። ስለዚህ ዛሬውኑ ይሄ ነገር አስተካክል፣ ከተስተካከለ ማለት ነው። አሊያም ደግሞ አሁን ትንሱን ድጋሚ እንዲያስጨንቃለሁ ካላችሁ ካሁን በኋላ እኔ ራሱ እናንተ ላይ የማደርገው ነገር ድጋሚ አላብራራላችሁ። ድጋሚ ያደርጋለሁ ካላችሁ እንደዚህ አይነት ነገሮች እኔም ትዕግስት ያልቋል። ካንተ እንድትለያይ ነው ማደረጋት ትንሱ። ከዚህ በላይ አንተ መናገር አልፈልግም።